እናንተ አረ ይሄ ልጅ ምን ይሻለዋል? አረ አብርሽ አይ እዩትማ አንዷን እጁን ይዛለች እና ካልሆነ እንደ ሀሳብ ተካፈሉት። ሩታ ከወገብ በላይ ውሰድ፣ ሄርሜላ ደግሞ ከወገብ በታች። የታችኛውን መንደር ነው መሰል ሄርሜላ የምትፈልገው። ምክንያቱም እንደዛ ባይሆን ኖሮ እዚህ ጋር መታ ሙጭጭ አትልም ነበረ። እና አሁንም ቢሆን እኔ የምነግራችሁ ነገር ቢኖር አብርሽ ትወና እየተወነ ነው፣ የተሰጠውን ካራክተር እየተጫወተ ነው እንጂ ምንም አልሆነም። እናንተ ቆይ ኤፍሬም ወንድሙ እንደሆነ ረስታችሁት ነው። አጠገቡ ያለው እኮ ወንድሙ ነው። ሌላ ሰው ምናምን አርጋችሁ አታስቡት። ከጃኒ ጋር ብትሆን ኦኬ አብርሽን የሆነ ነገር አድርገው ነው እንላለን። ግን ኤፋ ወንድሙ ነው። ማንም ሰው ወንድሙ ላይ መጥፎ ነገር ሊያደርግ አይችልም። ገባችሁ አይደለ? ከሄርሜላ በላይ ኤፋ ሊያስብለት ይችላል አብርሽ። አብርሽ የተሰጠውን ካራክተር እየተጫወተ ነው። ለምንድን ነው እንደዚህ ጅልጅል የሚጫወተው ካላችሁ ተመልካች እንዳይሰድበው ተመልካችን ላለማጣት ነው። ገባቸው አይደለ? አብርሽ አሁን ኖርማሊ መግቢያ ሰርቶ ከዚህ በኋላ እኔ ሄርሜላን አልፈልጋትም ከሩታ ጋር መሆን ነው የምፈልገው እንደ እህቴ ነው ማያት ብሎ ቢመጣ በጣም ብዙ ሰው ብዙ ትችት ይመጣበታል። ብዙ ተመልካች ሊያጣ ይችላል። ብዙ ነገሮች ሊፈጠሩ ይችላሉ። ስለዚህ ሶሻል ሚዲያ ያሉ ተመልካቾችን እንደያዘ ለመሄድ አሁን ሁሉም ማንም ሰው አብርሽ ላይ እየፈረደ አይደለም። በጣም ምርጥ አብርሽ ግን ትችላለህ ስልኮ በምክንያት ነው። አብርሽ ይችላል። የዩቲዩብን ባህሪ በደንብ ነው ያወቀው። አሁን ሁሉ ሰው አብርሽ ላይ ሰውን የሚፈርደው ሩታ ላይ እና ሄርሜላ ላይ ምናምን ነው፣ ኤፋ ላይ ወንድሙ ላይ ለአብረሽ ሁሉ ሰው እያዘነ ነው። ግን ዋናው ጥፋተኛ ማን ነው? አብረሽ ነው። ሁለት ሴቶችን አንድ ላይ አድርጎ የሁለት ሴቶችን ህይወት ያበላሸ። ስለዚህ አብረሽን አሁን ሁሉ ሰው አያብረሽ የኔ ምስኪን እግዚአብሔር ካንተ ጋር ይሁን ምናምን፣ ኧረ እባክሽ መጠጥ ተሰርቶበት አሳብደው። ሩታ የልጇን አባት አሳብደች። ውይ በጣም ያሳዝናል። ወንድሙ ኤፍ አሳብደው አብረሽን። ውይ 8ኛው ሺ ደረሰ። ጸበል ውሰዱት፣ ጸበል እንውሰደውም እያላችሁ ነበረ። አብርሽ አባት የተወና ነው። የተሰጠውን ካራክተር እየተጫወተ ነው። ከመቼ ወዲህ ነው መስተፋቀር ደግሞ? ማናት? ለምን ደወለችልኝ? አሁን እኮ አብርሽ እኮ በቃ የሆነ አእምሮ ታማሚ ነው የሚመስለው። አማኑኤል እንደውም ውሰዱት ከጸበል ይልቅ። ሄርሜላ ልክ የረሳት ይመስላል። አንዳንዴ ደግሞ ቅፍ አርጎ ጭምቅ አርጎ ይዛታል። ለምን? በቃ የታመመ ሰው አስመስሎ ራሱን ካራክተር እየተጫወተ ነው። ዝም ብሎ ፈጥጥ ብሎ ወዲያና ወዲህ ይቃዣል። ይሄ ምንድነው? ድራማ ነው፣ ካራክተር ነው። በቃ ሩታ ጋር ቀጥ ብሎ ኖርማል ሆኖ ቢመለስ ብዙ ተመልካች ያጣል፣ ይወቀሳል። ለምን እንደዚህ ያረክ ይባላል። ምንድነው የታመመ መስሎ ወደ ሩታ ላሽ ማለት ነው። ስለዚህ ሄርሜላ አሁን አገልግሎትሽ አብቅቷል፣ እርጉዝ ነሽ። ከዚህ በኋላ ዩቲዩብ እንደፈለገ ልትሰሪለት አትችይም። አሁን ሩታ ጋር ይሆናል ማለት ነው። ሩታ ደግሞ ሄርሜላ አሁን ራስሽን ሳትሽ ለምን አብርሽ አንቺን አልፈልግም ሩታን ነው የምፈልግ ስላለ ይሄ ምርጥ በቀል ነው። ሩታ አሪፍ አርግሽ ነው የተበቀልሻት። ለምን እንደው ልንገርሽ ሄርሜላ፣ አሁን አንቺ ገና በ5 ወርና በ6 ወር ፍቅረኛ ራስሽን ሳትሻ። ኦ ማይ ጎድነስ አንቺ እኮ ማለት ነው ሩታ እርጉዝ ሆና 2 አመት ፍቅረኛዋን ከዛም አግብተው በትዳር እየኖሩ ባሏን ከዛ ቤተሰቧን ተሰድባ ተከርብታ ምናምን የራሷ ያረገችውን ባሏን ስንት ዋጋ የከፈለችለትን ባሏን 2 አመት አብሯት የቆየ ባሏን ይዘሽ እሷ እርጉዝ ሆና አንቺ ኩሪፍቱ ሆቴል ነበርሽ። ከአብረሽ ጋር ሆቴል ውስጥ ነበርሽ። እሷ እርጉዝ ሆና አንቺ ግን የእሷን ባላቅፈሽ ሆቴል ነበርሽ። ይህን ነገር ረሳሽው? በዛን ሰዓት ግን ሩታ ራሷን አልሳተችም፣ አልታመመችም። አይታችሁ ዝም ብላ ነው የተመለሰችው። አንቺ ግን ገና ለ5 ወር ፍቅረኛ ራስሽን ሳትሽ። አይሽ ህመሙ እንደዚህ ነው። አንቺ እሷ እንደዛ ስታረጊያት ያኔ አንቺ ጋር እንደዛ አይነት ነገር የሚፈጠር አልመሰለሽም? እና እውነት ሩታ በደንብ አርጋ ነው ዋጋ ያስከፈለች፣ በደንብ አርጋ ነው የተበቃለችሽ። እና ስሜቱን ማወቅ ነው ያለብሽ። አዎ ሄርሜላ አሳዘነችኝ፣ አሳዘነኝ። ምንም አታሳዝንም ጋይስ። እንደ ሴት አዎ ታሳዝናለች። ግን ይሄ ነገር እንደሚፈጠር እንዴት ትረሳለች? ለምንድነው ራስ ወዳድ የሆነችው ሲጀመር ማለት ነው? አንዳንድ ሴቶች ለምንድነው ራስ ወዳድ የምትሆኑት? ዛሬ የሆነ ሴት ላይ ግፍ ስትሰሩ ነገ እናንተ ጋማ አይደርስ ነው እንደሚመስላችሁ? ነገ እናንተ ማታረግዙ ነው የሚመስላችሁ? ነገ እናንተ ጥሏችሁ ማሄር ነው እንደሚመስላችሁ? ይህን ነገር ማሰብ የነበረብሽ ሄርሜላ፣ ሩታ እርጉዙን አንቺን አንድ እያልሽ አብሮሽን የፈለግሽ ቦታ ስትሄጅ አብሮሽ ተከትሎ ሲሄድ ሩታን ቼክ ሳያረጋት ሲቀር ያኔ ነበር አንቺ ነገ ጥሎሽ እንደሚሄድ ማሰብ ያለብሽ።
ሲቀጥል ሄርሜላ አብርሽን የራሷ ለማድረግ ብላ ነው ያረገዘችው ሩታ ጋር እንዳይሄድ ብላ። ግን ደግሞ ይህን ነገር ማድረጓም አብርሽን ከሷ ከሜዳ እንደ እህቴ ነው የማይሻላት ጭራሽ። በቃ እንደ እህቱ ነው የሚያይሽ። ሲፈልግ ይደበርብሻል። ከዛ ውጭ ሩታን ነው የሚወደው። የልጁ እናት ናት፣ የልጅነት ጓደኛው ናት። ሰው አንቺን ከሩታ ሊያደርሽ አይችልም። እና ሄርሜ አይዞሽ፣ ነፍስ ይማር፣ ምንም ማድረግ አይቻልም። እኔ ብያችኋለሁ እኮ ሁሌን የምናገረው ሄርሜላ፣ ነገርንሽ፣ መከርንሽ አልሰማልሽ። ሰው ምን እናርግ አሁን? አሁን ማልቀሱ እኮ ምንም ዋጋ የለውም። አይሆንሽም ይሄ ሰው ተባልሽ፣ ሩታ ጋር መመለሱ አይቀርም። አንቺን ስንቴ ነው ጠርቶ ገና ሳታረገሽ ፍቅረኛሞች ሳትሆኑ ከህይወቴ ውጪልኝ አልፈልግሽም ያለሽ ስንቴ ነው? ያኔ ለምንድን ነው ያልነቃሽው እንዴ? አሁን እች ልጅ ባልነቃሽ ቁጥር ምንድን ነው ነገሩ? ከህይወቴ ውጪልኝ ስንቴ ብሏታል። አሁንም በግድ ነው አፈቅርሃለሁ ብላ ከእሽ ካላልከኝ ራሴን አጠፋለሁ፣ ከረብታለሁ፣ ከሀገር እወጣለሁ አለችው። እሺ አለ በግድ ማለት ነው። ታፈቅረኛለህ? ታፈቅረኝም? በግድ አፈቅራለሁ። ከዛ ደግሞ በግድ ቀለበት አሰረ። አሁንም በግድ ሽማግሌ ላክ እያለችው ስለነበረ እሱ ደግሞ ሽማግሌ መላክ አይፈልግም፣ አባቱም አይሄድለትም። ስለዚህ በቃ ከዚህ በላይ የሰው ህይወት አላበላሽም፣ ሽማግሌ መላክ አልፈልግም። ልጅቷ ሆዷ እየገፋ ነው፣ ሽማግሌ ላክ እየተባለ ነው። እሱ ደግሞ ሽማግሌ መላክ አይፈልግም። ሶ እንደምንም ብሎ ወደ ሩታ መመለስ ነው፣ ሽማግሌ ላለ መላክ ማለት ነው። ዝም ብሎ ከህይወቴ ውጭልኝ አይባልም። እና አብርሽ አሁን እንደ ጅል ሆኖ ሄርሜላን ከህይወቱ እያስወጣ ነው። ካራክተር ነው እንጂ ታሞ ምናምን አይደለም። መስተፋቅር ደግሞ እንደዛ አያረግም ጋይስ። ጭራሽ ያን ሰው አትረሱትም። በቃ እንደዛ አይደለም። እሱ ዝም ብሎ የጅል ሞኝ እንትና ማነው ተዋናይ ትብ ያለው ማነው የሚባለው? እናንተ ፍቅሩ ነው ማነው የሚባለው? ጅል ካራክተር ተሰጥቶት የሚጫወተው ታቶ እያለ ልክ የዛን ነው የያዘው የዛን ካራክተር። እና አብረሽ ይመች። በቅርቡ ደግሞ የቤተሰብ ፕሮግራም ታያላችሁ። ቤተሰቡ ተሰባስቦ እንኳን ደስ አላችሁ ምናምን እየተባለ ሙሉ ፋሚሊው ከሩታና ከአብረሽ ጋር ሆኖ ጥሩ እንትን ሲያሳልፍ ታያላችሁ ማለት ነው። ሶ ያኔ ደግሞ ሄርሜላ ምን ልታረጊ ነው? ራሽን ልታጠፊ ነው? ምን ልትሆኝ ነው? ምን ልትሆኝ እንደሆነ አናውቅም። እና ሄርሚ ያው እንግዲህ ምስኪን፣ አይዞሽ ምንም ቢሆን ሴት ነሽ፣ እናዝንልሻለን። ግን ደግሞ ይሄ ነገር እንደሚፈጠር እንደ ሴትም ነግረንሽ ነበረ። ሰው ትዳር ማለት ትግቢ። እነዚህ ልጆች ይዋደዳሉ፣ ታይ ህይወታቸውን አትበጥብጪ። እንዴት አንቺ ሚስትና ልጅ እያለው እንዴት ይዘሽ ሆቴል ለሆቴል ትሄጃለሽ? ገንዘብ ስራለሽ ብቻ በገንዘብ እንዴት ታታለዋለሽ ብለንሽ ነበረ። እንደዛ ብለንሽ ነበረ። ሰው አንቺ ደግሞ አልሰማልሽ። አሁንም ዲሆን እንግዲህ በመታት ደግሞ አንቺ ወደ ራስሽ ለመመለስ እንዳታስቢ ነው የምፈራውና እንግዲህ አብርሽ አይዞህ፣ ምንም ማድረግ አይቻልም። ግን ተወና ሳላድንቅልህ አላልፍም። ጭንቅላት ምጡቅ አእምሮ ክሬቲቭነት የምር አብርሽ ትለያለህ። ሩታ ሁሉ ጀግና ናችሁ ሁለታችሁ። አቤት ለዩቲዩብ የተፈጠራችሁ ሰዎች እናንተ ናችሁ። በቃ ዩቲዩብን ጋጥ አርጎ ነው የበሉት። ጋጥ ነው የምላችሁና አብርሽ ትወና አንደኛ ብያለሁ። ዛሬም ድገመው፣ ይሄን ትወና ድገመው። አሁንም ስትወድቅ ምን ሆና ነው የወደቀች? ምን ሆና ነው ራሷን የሳተች እያልክ ጅልጅል አጫውታ 1 ወር፣ ከዛ በኋላ ወደ ራስ ትመለሳለህ። እንዴ ጎበዝ፣ ልጅና ሚስትን አሳድግ አባቴ። እንዴ በግድ እንዴት ነው ከማትፈልገው ሰው ጋር የምትኖረው?